እሺ እንግዲህ አቶ ሞላ በቀለ ምናልባት ማያውቃቸው ሰው የለም ብዬ ነው የማምነው። ቅድምም በርካታ ነገር ሲነሳ ነበር ስለነሱ እኔ ዘርዝሬ መጨረስ ባልችልም እንደው ለአብነት ትንሽ ነገር ልበላችሁ። ከተለያዩ ረጂ ድርጅቶች ጋር በመነጋገር በተለይም በኢሜይልና በልዩ ልዩ ሶሻል ሚዲያ አማራጮች ኮሙኒኬት በማድረግ ከሀገር ውስጥና ከሀገር ውጭ ካሉ ባለሀብቶች፣ ግብረሰናይ ድርጅቶች እና ሀገር ወዳድ ዜጎች በመነጋገር በርካታ ጊዜ ወደ 250 በላይ መጽሐፍ ገቢ ማድረግ ችለዋል። ላይብረሪ ባካችሁ ሞራል ስቶሪ ለዚህ በሀገር ውስጥ ካሉ ልዩ ልዩ ዩኒቨርሲቲዎች ለምሳሌ ከነ ባህር ዳር ዩኒቨርሲቲ ጋር በመነጋገር ዩኒቨርሲቲው ይተርፉኛል በቃኝ ብሎ ስቶር የሚያደርጋቸውን ንብረቶች ከበቂ በላይ ከሆናችሁ ለእኛ ስጡን፣ እኛ ትውልድ እንቅረጽበት በማለት በመነጋገር በርካታ ፕሮፖዛል በማዘጋጀት በርካታ ቁሳቁሶችን እንደ ወንበር፣ የስፖርት ፍራሾችና ሌሎች ብረታ ብረቶችን በማምጣት በርካታ እቃዎችን ለግልጋሎት ያዋለ ነው። ባካችሁ ሞራል ስጡልኝ። ይሄ ብቻ አይደለም። በ2015 ቀደም ሲገለጽ ነበረ ወደ 152 ሺህ ብር በላይ የሚገመት ቅድም እንዳወራሁት ከልዩ ልዩ ከአገር ውስጥና ከሀገር ውጭ ካሉ አካላት ጋር በተለይም ከነ ዶክተር ሰሙ ጋር በመነጋገር በርካታ ጊዜ ወደ 152 ሺህ በላይ ገቢ ማድረግ ችሏል ማለት ነው። ለሱም ባካችሁ ሞራል ስጡልኝ። በጣም የሚገርመው ቀደምም የበላይ ጠባቂ ተብሎ በመምሪያ ኃላፊው ተሰጥቷቸዋል ስያሜ። አሁንም ጡረታ አልወጣውም በቃኝ አለለም እኔ ያገለግላለሁ በማለት ጅምር የነበረ ሲጻጻፋቸው የነበሩ ስራዎች የሚቀጥሉ ስለሆኑ አሁንም ለሀገር ለትውልድ እሰራለሁ ብሎ ስለሚያምኑ ጡረታ በወጡ ማግስት 2 ዘመናዊ ስማርት ላፕቶፖችን ለትምህርት ቤቱ ገቢ አድርገዋል ከተለያዩ ድርጅቶች ጋር 2017 ቅድም እንደገለጽኩት እነሱ ብቻ ማስገባት ሳይሆን አሁንም የትምህርት ቤቱን የኢንተርኔት አገልግሎት ከ5 ሜጋባይት በጥፍ ወደ 10 ሜጋባይት ወይም ፋይበር ኬብል ለማስቀየር አሁንም በርካታ ስራዎችን እየሰሩ ነው። ኦልሞስት ወደ አግሪመንት የደረሱ መሆናቸውን እውቅና እንድትወስዱልኝ ነው ባካችሁ። አመሰግናለሁ። ቅድም እሳቸውን ለመግለጽ ሞክረውታል። ለተቸገሩ ችግር ላለባቸው ተማሪዎች ከመላው ሀገሪቱ ወይም ብሔር ብሔረሰቦች በሚባል ደረጃ ከኦሮሚያና በተለይ ከደቡብ ክልሎች በርካታ ግብረሰናይ ድርጅቶችና ሀብት ለጋሽ ግለሰቦችን በማፈላለግና በመነጋገር ለበርካታ ተማሪዎች ልዩ ልዩ የትምህርት ድጋፍ እንደ ደብተር፣ ዩኒፎርም አይነት ድጋፎችን እያደረጉ ሲያስተምሩ የቆዩ ናቸው። ባካችሁ ድጋሚ ሞራል ስጡልኝ። በዚህ ብቻ አይበቃም። ምናልባት ወደፊትም እያገዙን የሚቀጥሉ ብዬ ነው የማምነው። ተስፋችንም እሱ ነው። ጡረታ እንደወጡ አይደለም የምናምነው። ምናልባትም አቶ ተስፋዬ ታፈረ በእሳቸው ተተክተዋል። ነገር ግን አቶ ተስፋዬ ታፈረንም በማትጋት ልምድ በመስጠት የቤት ስራዎችን በመስጠት በርካታ ስራዎችን እንደሚያሰሩልና እንደሚያግዙልን ተስፋ አድርጋለሁኝ። በዚህ አመሰግናለሁኝ። ከዚህ በመቀጠል እናመሰግናለን። ሽልማቱን የሰጡልን የክብር እንግዶችን እባካችሁ ወደ ቦታዋቸው መልሱልኝ። እባካችሁ አይደለም ዘገባ ነው። ዘገባውን እንግዲህ አጠር አድርጌ ለማቅረብ እፈልጋለሁ። በቅድሚያ ግን የዚህ ትምህርት ቤት መምህራን እነዚህ አንጋፋ መምህራን ለበርካታ ዓመታት ያገለገሉ መምህራን ዛሬ እውቅና እንዲሰጥ ያደረጉ እነዚህ መምህራን ስለሆነ ለእነሱ ምስጋና ማቅረብ ይገባል። እነዚህ ብዙ ያገለገሉ ከእነዚህ ውስጥ በጣም አንጋፋ ያለው የአቶ ሞላ በቀለን በተመለከተ የተዘጋጀ ጽሑፍ አለች። እሷን ነው የማቀርበው። ያስገደደኝ እንግዲህ አቶ ሞላ ጋር ከአንደኛ ክፍል ጀምሮ እዚያ ገብንጃየት ከዚያ ከፍተኛ ሁለተኛ ደረጃ ትምህርታችን ዳንግላ ከዚያ በኋላ ጎንደርም አብዛኛውን ጊዜ እኔም 41ኛ ዓመቴ ነው አሁን ስሰራ ሞላ 40 ዓመት ሰርቶ ተወጣው እና ስለዚህ ይሄን 41 ዓመት ሙሉ አብረን ነው የሰራ ማለት ነው። ስለዚህ ማን ያወራ የነበረ ማን ያርዳ የቀበረ ነውና አንዳንድ ነው የሞላ ታሪክ ተስፎ ያልከ ብዙና ብዙ ነው፣ በርካታ ናቸው። ላስት ጫጫር ኮንትራክት ለማቅረብ ፈልጌ ነው። አቶ ሞላ በቀለ ለ40 ተከታታይ ዓመታት ትምህርትን ከልማት ጋር ያስተሳሰረ የትምህርት አመራሩን የፖለቲካ አመራሩና ወላጅን መምህሩንና ተማሪውን በማቀናጀት
ለትምህርት ጥራትና ሽፋን ሳይሆን ለመምህርነት ሙያና ለመምህሩ መብትና ጥቅም ሌት ተቀን የሰራ የሚመራውንም ተቋም በዓለም አቀፍ ደረጃ በትምህርቱ ስራ ያገባናል የሚሉ አካላትን ያስደመመና እውቅና ያስገኘ ስኬታማ የክልላችን እንቁ ባለሙያ ነው። ለዚህም ሚስተር ከማላዲን ከአሜሪካ፣ ሌሎች ከባንግላዴሽ ለአብነት ተጠቃሽ ናቸው። ይቅርታ አይነ አቶ ሞላ በቀለ የአጠቃላይ ትምህርት ማረጋገጫ ፓኬጅን አስመልክቶ በነበረው ጥልቅ እውቀትና ተሳትፎ በተለይም ማቀድ መተግበርን መሰረት ያደረገ የአሰልጣኞች ስልጠና በሐረር፣ በወሎ፣ በጎንደር፣ በደብረ ማርቆስ መምህራን ትምህርት ኮሌጅ እንዲሁም አዲስ አበባ ሚኒሊክ አጠቃላይ ሁለተኛ ደረጃ ትምህርት ቤት የአሰልጣኞች ስልጠና ሰጥቷል። ባለራዕዩና ስኬታማ ሞላ በቀለ በመምህርነት በርዕሰ መምህርነትና በሱፐርቫይዘርነት በአጠቃላይ ለትምህርትና ለትምህርት ስራ ብቻ ቅድሚያ በመስጠት ለአራት አስርተ ዓመታት በአይን የሚታዩ የተዋጣላቸውና የተመሰከረላቸው አንጸባራቂ ተግባራትን ያስመዘገበ በመሆኑ ትምህርትን አስመልክቶ ጠቅላይ ሚኒስትር ዶክተር አብይ አህመድ በመሩት መድረክ በብሔራዊ ቤተ መንግስትና በሚሊኒየም አዳራሽ 2 ጊዜ ተሳትፏል። አቶ ሞላ በቀለ ልዩ የሚያደርገው በትምህርት ሴክተሩ ለ40 ተከታታይ ዓመታት የዘለቀና ዓመት ብቻ ሳይሆን ያስቆጠረ አንቱ የተባሉ ምሁራን ያስቆጠረ ፋና ዋጊ የሙያዎች ሁሉ ቁንጮ የሆነውን የመምህርነት ሙያ እኔ ነኝ መምህሩ ብሎ የዘመረና ያስዘመረ ሙያው ከፍ እንዲል የበኩሉን መሰረት ድንጋይ ያስቀመጠና ሐውልት ያቆመ ጀግና ነው። ለዚህ ተግባሩም በ40 ዓመት አገልግሎት ለ42 ጊዜ በልዩነት በመመረጥ የሜዳሊያና የምስክር ወረቀት ተሸላሚ ነው። ያስጨበጭባል። 40 ዓመት አገልግሎት 42 ሜዳሊያዎች። እነዚህ 42 ሜዳሊያዎችን በእጁ ይገኛሉ። ምስክር ወረቀቶች። አቶ ሞላ በቀለ በባዮሎጂ ትምህርት እንግዲህ ስለ አቶ ሞላ በቀለ የትምህርት ደረጃ ብዙዎቻችን እናውቃለን። እስቲ ልናገረውና እንድታውቁት ብዬ ነው። አቶ ሞላ በቀለ በባዮሎጂ ትምህርት ዲፕሎማ፣ መጀመሪያ ሰርቲፊኬት ከጎንደር መምህራን ማሰልጠኛ ተቋም፣ ከዚያ በኋላ በባዮሎጂ ትምህርት ዲፕሎማ ከባህር ዳር ዩኒቨርሲቲ ጂኦግራፊ ኤንድ ኢንቫይሮንመንታል ስታዲ ቢኤ ዲግሪ፣ በኢፒዲኤም ቢኤ ዲግሪ ኤዱኬሽናል ፕላኒንግ ኤንድ ማኔጅመንት የሚባለው ይመስለኛል። በትምህርት አስተዳደር ሁለተኛ ዲግሪ ያለውና ወደ ዶክትሬት ዲግሪ የተቃረበ የትምህርት ደረጃ ያለው ነው። በዚህ አጋጣሚ በምሁራንና በሕዝቡ ጥያቄ እንጅባራ ዩኒቨርሲቲ የክብር ዶክትሬት ዲግሪ እንዲሰጠው እንጠይቃለን። አንድ ሰርቲፊኬት፣ አንድ ዲፕሎማ፣ 3 ዲግሪ ነው ያለው። 3 ዲግሪ ነው። አቶ ሞላ በቀለ የአገው ጉንጃዊት አጠቃላይ አንደኛ ደረጃ ትምህርት ቤት በሀገር አቀፍ ደረጃ የተሞክሮ ማዕከል ያደረገና ከተለያዩ የሀገራችን ክፍሎች ለተውጣጡ የትምህርት ባለሙያዎች ልምድ የቀሰሙበት በወቅቱ ምክትል ጠቅላይ ሚኒስትር አቶ አዲሱ ለገሰና የትምህርት ሚኒስትር ደመቀ መኮንን እንዲጎበኝ ያደረገ የሱፐርቫይዘሮች ህብረት መሪ ነው። አቶ ሞላ በቀለ ዲፕሎማትም ጭምር ነው። አንከሻ አጠቃላይ ሁለተኛ ደረጃ ትምህርት ቤት አሜሪካና ካናዳ ከሚገኙ ዲያስፖራዎች ጋር በመገናኘትና በማስተሳሰር 100,000 ብር የሚያወጣ ማጣቀሻ መጽሐፍ ያሰባሰበ እንዲሁም ከባህር ዳር ዩኒቨርሲቲ ከፍተኛ ዋጋ የሚያወጣ 3 ቢያጆ ቁርጥራጭ ብረት፣ 100 ስፖንጅ ፍራሽ፣ የቤተ ሙከራ ኬሚካሎች፣ የኤሌክትሮኒክስ ግብዓቶች እንዲሁም ለ12ኛ ክፍል ደጋፊ መምህራን 151,000 ብር አስገኝተዋል። ከትምህርቱ ስራ ደግሞ ወጣ ስንል ማህበራዊ አገልግሎቱ በጣም ከፍተኛ ነው። እስቲ ነው እንግዲህ ቅድም ነግሬያቸዋለሁ፣ ጫፍጫፏን እንጂ በርካታ ናቸው። ሞላ በቀለ ይህ ታታሪነቱና ህዝባዊነቱ የመነጨው ወይም መሰረት ያኖረው ገና በልዩነቱ ነው። የ6ኛ ክፍል ተማሪ ያለ በቁምጣ ሱሪ መስከረም 2 ቀን ሲከበር ጓድ መንግስቱ ኃይለማርያምና የኩባው መሪ ፊደል ካስትሮ ሩዝ በተገኙበት የበዓሉ ታዳሚ ነበር። ሞላ በቀለ
ሞላ በቀለ አሁንም ተማሪ ያለ በወቅቱ በዳንግላ ከተማ ደረጃውን የጠበቀ ህዝብ መሰብሰቢያ አዳራሽ እናውቀዋለን ብዙዎቻችን። በወቅቱ በጣም የተለየ ህንፃ ነው ተደርጎ የሚወሰድ ነበር። ህዝብ መሰብሰቢያ አገው ምድር አዳራሽ ሲገነባ አሰሪ ኮሚቴ በመሆን ላበረከተው አስተዋጽኦ በወቅቱ የአገው ምድር አውራጃ አስተዳዳሪ ከነበሩ ከአቶ አለሙ ተሰማ የተከበረለት ሽልማት በእጁ ይገኛል። ሞላ በቀለ አርቲስትም ኮሜዲያም ነው። በአገው ምድር አውራጅ ብሩክ ኮከብ የኪነት ቡድን ውስጥ ያዊን ባህል ያስተዋወቀ ነው። ለዚህም ተሳትፎም በ24/12/75 ዓ.ም ከአገው ምድር አውራጃ የምርት ዘመቻ የወርቅ ሽልማት ተበርክቶለታል። አቶ ሞላ በቀለ የአገው ግምጃየት ከተማ ሸማቾች የህብረት ስራ ማህበር የመሰረተና ለብዙ ዓመታትም ሰብሳቢ በመሆን የከተማውን ህዝብ የገጠመውን የምግብ ሰብል አቅርቦት ለመቅረብ በቀጥታ አዲስ አበባ ከሜድሮክ ስራ አስፈጻሚዎች ጋር በመገናኘት ካየው እርሻ ልማት በቆሎ በማስመጣት የህዝቡን ችግር አቃሏል። ለዚህም አንድ እናት ብዙ ሞላዎች ስላሉ ለመለየት ሞላ በቆሎ የሚል ስም ሰጠው። ሞላ ፈቃዱ፣ ሞላ ዘላለም፣ ሞላ ብዙዎች ናቸው። ሴትዮዋ በቆሎ ልትወስድ ትመጣለች። ሞላን አያቸው። የትኛው ሞላ? ሞላ በቆሎ። አቶ ሞላ በቀለ በጣም አስቸጋሪ የነበረውን የኤሌክትሪክ ኃይል መቆራረጥ ለማስተካከል በተገኘው አጋጣሚዎች መድረኮች በአካልም ጭምር በመገኘት እንዲስተካከል እልህ አስጨራሽ ትግል በማድረግ ችግሩ እንዲቀረፍ አድርጓል። አቶ ሞላ በቀለ የአገው ግምጃየት ከተማ ንጹህ የመጠጥ ውሃ ተጠቃሚ እንዲሆን ከግምጃየት ሀተታ እንጅባራ የጠጠር መንገድ ስራ እንዲሁም ከቀሳ ግምጃየት አምበላ የአስፓልት መንገድ ስራ ይቆራረጥ ስራው በፍጥነትና በጥራት እንዲካሄድ ከሌሎች ተቆርቋሪዎች ጋር አዲስ አበባ የፌዴራል መንገዶች አስተዳደር ባለስልጣናት ጋር ተነጋግሯል። በመጨረሻም አቶ ሞላ በቀለ ከህግና ከመመሪያ አንጻር በጡረታ ተገለለ እንጂ ገና ሩጦ ያልደከመ እምቅ እውቀቱን ተነሳሽነቱና ይቻላል ወኔው እንዳለ ስለሆነ ገና ለሚያከብረውና ለሚወደው ህዝብና ትውልድ ብዙ እንደሚሰራ ምንም ጥርጥር የለኝም። እግዚአብሔር ጤናና እድሜውን ይስጥልን። አመሰግናለሁ። በጣም እጅጉ እናመሰግናለን።